አንድ organichealth.com ላይ ደግሞ ያገኙትን አንድ ቁም ነገር ላካፍላችሁ በተለይ ከቆዳ ጋር ግንኙነት ስላለው ነው። በረዶን በመጠቀም የቆዳችንን ውበት መጠበቅ እንደምንችል ያወሳል። ይሄ organichealth.com የተባለው ድረገጽ የሰውነት ቆዳን ውበት ለመጠበቅ በረዶን መጠቀም በአሁኑ ጊዜ በተለያዩ አካባቢዎች በስፋት እየተተገበረ እንደሚገኝ አትቷል። በዚህ መንገድ ውበትን በመጠበቅም በበርካታ የውበት መጠበቂያ ሳሎኖች ባለው ጠቀሜታዎች አማካኝነት ሰዎች እንግዲህ ይሄን በረዶ ለፊት ውበት በተለይ ለቆዳ ውበት ለመጠቀም ጥቅም ላይ ያዋሉት እንደሆነ ነው የተገለጸው። የቆዳችንን ውበት ለመጠቀም ይረዳን ዘንድም በተለይም የፊት ቆዳችንን ጧትና ማታ በበረዶ ማሸት እንዴት እንደሚቻልም አስነብቧል። ቆዳን በበረዶ አድርጎ በስሱ ማሸትም ለስላሳ ቆዳ እንዲኖረን ያደርጋል። የደም ዝውውርንም በማፋጠን የቆዳችንን ጤንነት ለመጠበቅ ያስችላል። እንዲሁም የቆዳ መቆጣት መኮማተርና መሸብሸብንም እንደሚከላከል ነው ድረገጹ ያስነበበው። በበረዶ የፊት ቆዳ ውበትን መጠበቂያ መንገዶችንም ምን ናቸው የሚለውን አስነብቧል። በመጀመሪያ ፊታችንን በደንብ መታጠብ ይፈልጋል። ከዛ በኋላ በመቀጠል በረዶ ወስደን በንጹህ ስስ ጨርቅ በመጠቀም በረዶውን በፊታችን ላይ እያመላለስን በስሱ ማሸት ነው። በተለያዩ የፊታችን ክፍሎች ላይ እያዘዋወረን ከ1 እስከ 2 ደቂቃ ማቆየት ይመከራል። በንጹህ ጨርቅ ውስጥ ያለውን በረዶ ማለት ነው። በአፍንጫችን ስር ላለው ቦታ ላይ ጥንቃቄ በማድረግ ሙሉ የፊታችንን አካላት ላይ በረዶን እያዞርን ማሸት ይኖርብናል። ምክንያቱም በአፍንጫችን አካባቢ በቀላሉ ቀዝቃዛ አየር ሲገባ የአተነፋፈስ ሂደታችንን እንዳያዛባው አፍንጫችን አካባቢ ያለውን ነገር መጠንቀቅ አለብን። በስተመጨረሻም የቆዳ በሽታን ለመከላከል በሚጠቅሙ ሌሎች ቅባቶች ፊታችንን ማሻሸት ይጠበቅብናል ማለት ነው። ቆዳችንን በበረዶ ማሻሸትን ስናከናውን ግን የሚመከረው ከ15 ደቂቃ ባይበልጥ ነው ማለት ነው። ስለዚህ ቆዳችንን በበረዶ ጧትና ማታ ለ15 ደቂቃ ያህል ማሸት ምን ያህል ለስላሳ ቆዳ እንዲኖረን እንደሚያስችል ነው ድረገጹ ያስነበበው። ተጨማሪ መረጃዎችን ደግሞ በዚሁ organichealth.com በተባለው ድረገጽ ገብታችሁ እናንተ ውድ አድማጮቻችንም ተጨማሪ መረጃዎችን ማግኘት ትችላላችሁ።